የጦርነት ያወጀው ቲፒኤልኤፍ አዳምጠኛ እንዴ አንተ ዝም ብየሰማ ነበር መቆሚያ የለውም ያንተ እኮ ያንተ መቆሚያ የለውም አሁን ህወሓት ጦርነት አውጇል ያልኩት ምንድነው 6 ዓመት ያለፈው መንግስት መልሻለሁ ብሏል እኮ ወደ ጦርነት ነው የሚያስገባል ከሻዕቢያ ጋር እየሰሩ ነው ይሄም ወደ ጦርነት ነው የሚያስገባል ሻዕቢያ በትግራይ ጦርነት እንዲኖር ነው የሚፈልገው ፌደራል መንግስትም ብለው ትግራዮች እርስ በራሳቸው እንዲዋጉ ይፈልጋል ስለዚህ ይሄ ታቀፈ ቲፒኤልኤፍን ከጦረኛ አካሄዶች ነፃ ልታወጣው አትችልም ነው አሁንም አስተያየት መስጠት ፈልጋለሁ ቲፒኤልኤፍን የነ ልደቱ መድረክ የመረጠው ወደ ጦርነት ቲፒኤልኤፍ እንዲገባለት ስለፈለገ ነው የሚል ክስ ነው ያቀረበው የነ ልደቱ አላልኩም ነው ነገራችን ላይ እኔ ስብስብ ውስጥ ነው ያለሁት ይመለከተኛል አይ አንተ ላይ አይመለከትም ካለ ስብስቡን ያቀረብክበት ውንጀላ ስተት ነው ትክክል አይደለም የኛ እንቅስቃሴ ጦርነት ይቆም ሰላም ይስፈን የሚል ኃይልን ነው የሚያሰባስበው ነገር ግን ቲፒኤልኤፍ በዚህ መድረክ ላይ የተሳተፈበት በጣም ካንድ የሆነ በጣም ትሪክ የሆነ መንገድ እኔ ስለማውቀው ነጭ ውሸት ነው ያዋሸው አሁን አይደለም ውሸት አይደለም አምጣሽ መረጃው ሶስት የትግራይ ተወላጆች ተሳትፏል ሶስቱም የህወሓት ሰዎች ናቸው አልተሳተፉም ሶስት ሁለት ናቸው አቶ አባይ አይቻለሁ አቶ አባይ በተናጋሪነት አይደለም የተሳተፈው አቶ አባይ ተናጋሪ ሆኖ አይደለም የተጋበዘው ይሄን እንቅስቃሴ ከሚያስተባብሩት ሰዎች ውስጥ አንዱ ነው እሱ አስተባባሪው ራሱ የህወሓት የኮር ደጋፊ ነው ይሄ ሰው የነዛም ሁለቱም ሰዎች አመጣ ኢንድ ኦፍ ስቶሪ አለቀ በዛ አይነት ጦረኛ አገባብ እየተሳተፉ ያሉና ከሻዕቢያ ጋር ኢንጌጅ እያደረጉ ያሉ ሰዎች ጽምዶን የሚደግፉ ሰዎች ነው የጋበዛችሁት አልኩት ከዚህ በላይ መረጃ ምን ላምጣለህ ምን ያስቃል ታዲያ እኔን የሚመለከት ነገር ስትናገር ዝም ብለህ አትናገር በዋዛ አለቀ ስለአንተ እኮ አልተናገርኩም እኔ አቶ አባይ ከአስተባባሪዎቹ ውስጥ አንዱ ስለሆነ ሁለት የቲፒኤልኤፍ ደጋፊዎቹን ጋብዞ አመጣ ብሎ ማለት በጣም 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 ሃስቲ ጀነራላይዜሽን ነው ሮንግ ነው ቲፒኤልኤፍ የራሱ ሻዶው አካላት አሉት እነዚህ አካላት በተለያዩ ዝግጅቶችም ይሳተፋሉ በነገራችን ላይ በዚህ በትብብር ብቻ አይደለም ቲፒኤልኤፍ ኮንፊርም ያደረጋቸውና ግሪን ላይት የሰጣቸው ውይይቶች ላይ ይገኛሉ በተመሳሳይ በትብብር ውይይትም ላይ እነዚህ ሶስቱ ነው የተገኙት አስተባባሪ ሆኖ ነው የቀረበው አንዱ ሲባል የሚያስተባብረው ሰው ይሄ የህወሓት ኮር ደጋፊ ነው አልኩት ህወሓት ኮር ደጋፊዎች እኮ ህወሓት ሰብስቦ ስምሪት የሚሰጣቸው ሰዎች ናቸው ስለዚህ የአስተባባሪ ሰው የትግራይ ሰው ነህና የትግራይ ተወላጅ አምጣ ከተባለ ሊያመጣቸው የሚችል የህወሓት ሰዎች ነው ከዚህ በላይ እንትን እንፈልግ ጥሩ ወደ ስለዚህ ህወሓት ሸውዷቸዋል በሌላ መልኩ የተሸወዱት ቤዚካሊ ይሄን ነው የተረዳሁትና ወለደት ወደ አንተ ስለ ትግራይ ማውቅላችሁ እኔ ነኝ እያልክ ነው አላልኩም አልወጣኝም እንደዛ ነው አላልኩም ይሄም አሁንም ኢሞሽናል እየሆንክ ነው አይ ነው ምን ኢሞሽናል እያደረገ እንደሆነ ይገባል ማስቆጠሪያ መስሎ ነው ይሄን ማለት ኖ ይሄ አላልኩም አሁን እኔን ሳታማክረኝ አልከኝ አልፈናል ይሄንን ወደዚህ ያን ሳታማክረኝ አልከኝ እንደዚህ አይነት የማሸማቀቅ ስልቶች እርባና ቢስ ናቸው አንተ እንደዚህ አይነት ፖለቲካ ለዘመናት ስለተጠቀመበት እርባና ቢስ ናቸው ለኔ ሞገስ ምክንያቱም ሰዎች በሚሉት እየሰማን ብንሄድ ኖሮ በቃ አሁን ፐርሰናል አሉላ በቃ እንትን አድርግና ኢሞሽናል የሆነ ነገሮች እንተዋቸው ለጊዜው እሱ የተሻለ ይሆናልና እኔ ኢሞሽናል የሆነ ነገር እንተው ትላለህ ኢሞሽናል ሆነ ግን መናገር ማቆም ያልቻልከው እሱ ለተመልካቾች ኢሞሽናል የሆነው በዚህ ውይይት ማን እንደሆነ ተመልካቾች ይፍረዱ በጣም ወደ ፖይንታችን አቆመውና ስጠው ለሱ በጉዳዮች እኮ ታወያየኛለህ ምን ችግር አለው በቃ አሁን አወያየህ በፊት ጀጅመንትህን ትረስት አደረገው ነበር አሁን ትረስት አላደረገውም አልኩህ ችግር የለውም የፈለከውን አቋም ማራመድ ለምን ካልከኝ መልስ እንሰጣለሁ ጀጅመንትህን ትረስት አላደረገውም ችግር የለውም ካሁን በፊት ጀጅመንቴን ትረስት አደረገው ነበር አሁን ትረስት አደረግ ነበር አሁን አላደረገውም ካሁን በፊት አደረገው ነበር አሁን አላደረገውም ኢትስ ጉድ ቱ ኖው ለምን አልፈለክም ጥያቄው መጠየቅ ማለት የምን ጥያቄ ለምን ብለህ ልጠይቀኝ ትችላለህ ማለት ነው መብትህ ነው እኮ ነው ያልኩህ በቃ ቆመው እሱ ላይ ጀጅቱ የሚከተለው የሰላማዊ ትግል እኔን ኢንፍሉዌንስ አድርጎኛል አዎ ብለሃል ኋላ ነው የቀየርከው የጌታቸው ደጋፊ ነው የቀየርከው ኧረ ይሄ ጌታቸው ደጋፊ የሚል ነገር በጣም እንትን አልከው በዛው መንግስትን በደገፍ ምንም ኖር የለውም በነገራችን ላይ ኃጢአት አታድርግ እኔ መብትህ ነው አከብርልሃለሁ ነው ያልኩህ ሳትፈልግ ነው የተናገርኩት ኖ መናገር መብት ነው ይሄን እንዳልናገር ስለፈለክ ነው ጀጅመንቴ ለምን እንደተቀየረ ጠይቀኝ ስልህ የሸሸኸው ለዛ ነው ተናገርኩ እኮ ታዲያ ምን ችግር አለው ጥሩ ደግሞ መሳሳተ ደግሞ ማረም እኔ ደግሞ መብት አለኝ አንድ እኔ ለምሳሌ በትጥቅ የሚደረግ ትግል እንደማልደግፍ አንተ ነህ ትልቁ ምስክር አሁን ህወሓት ትግራይ ውስጥ እየተከተለው ያለ አካሄድ ጦረኛ የጠመንጃ አካሄድ ነው ለትግራዮችም ከውጭ ኃይሎችም ጋር ያለው ኢንጌጅመንት አሁን በዋናነት በትግራይ የበላይነት አለኝ ብሎ የሚንቀሳቀሰው የህወሓት አመራር ይሄ ነገር በጦርነት ብቻ ነው የሚፈታው ብሎ ነው የሚያምነው ለዚህም ነው በተለይ በዋናነት ከኤርትራ መንግስት ጋር ግንኙነት የጀመረው የእነሱ ሰዎችም እየወጡ በየሚዲያው ጥይትም ሳይቀር ከኤርትራ ቀርቦልን ካዝናዎቻችን በጥይት ሞልተናል ልጆቻችሁን በቲዲኤፍ ያሉት መጠየቅ ቼክ ማድረግ ትችላላችሁ ብለው በአደባባይ ተናግረዋል የኤርትራ መንግስት ከምንም ጊዜውም በላይ ድጋፍ እያደረገልን ነው የሚል አቅርበው እጅ ከፈንጅ ነው ያዝናቸው ከዚህ ጋር ተያይዞ በሰላማዊ መንገድ በሰላማዊ ትግል የሚደረግ መፍትሄ ኦልሞስት ዝግ እየሆነ ነው ትግራይ ውስጥ ከዚህ አንጻር ከቲፒኤልኤፍ ጋር
ለመስራት የሚንቀሳቀሱ የተለያዩ ኃይሎች እንዲሁም በዚህ በሰላማዊ መድረክ ደግሞ በትብብር ባዘጋጀው መድረክ የሚጋበዙ ሰዎች ቅድም ባቀረብኩት አኳን ማለት ነው ቲፒኤልኤፍ አፊሊየትድ ናቸው። ስለዚህ ይህንን የጦርነት ይቁም መፎክር በቀጥታ ነው ኮንትራዲክት የሚያደርገው። በትግራይ ያሉ አማራጮች ጦርነትን ብቻ እንደ አማራጭ አድርጎ የሚወስድን ኃይል ስትመርጥ አውቶማቲካሊ ትግራይን በሌላ የትግል ስልት የትግል መንገድ አሳታፊ የሚያደርግ አካሄድ አይደለም እየተከተልክ ያለው ከሚል ነው። እሺ ልደት አንደኛ አሁንም እኔ እስካሁን ድረስ ቲፒኤልኤፍ የሚያወጣቸውን መግለጫዎች እከታተላለሁ። ለሰላም ቅድሚያ እንስጥ፣ ጦርነት የመጨረሻ አማራጭ ነው የሚል ነው የምሰማው። ሁሉም ነገር በጦርነት ብቻ ነው መፍታት ያለብን የሚል ውሳኔ አልሰማሁም። ባልሰማሁት ውሳኔ ተጠያቂ ሊሆን አልችልም፣ ወይም ደግሞ ስብስባችን ሊሆን አይችልም። ከየት እንደምታመጣው አንተ አላውቅም። አንድ አሁንም ደግሞ ደጋግመህ ስለ ጽምዶ ታነሳለህ። እኔ ፐርሰናሊ ከኤርትራ ጋር የሚደረግን ትብብር በአደባባይ ወጥቼ የማዋግዝ ሰው ነኝ፣ አውግዣለሁ። የእኛ እንቅስቃሴም ከዛ ጋር ምንም ግንኙነት የለው። አንተ እያልክ ያለው ከቲፒኤልኤፍ ጋር ለመስራት እያሰቡ ያለው ይሄ ኃይል ወደ ጦርነት እንዲገባላቸው ስለሚፈልጉ ነው ብለህ ነው የከሰስከን። ይሄ በጣም 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 ከባድ የሆነና የተሳሳተ ክስ ነው። አንድ አሁንም ደግመህ ደጋግም ቅድም እሰማሃለሁ የኪዳን አመንን ተሳትፎ ከአልሸባብ ጋር ከምናምን። አንደኛ ኪዳን እንደዚህ አይነት ንግግር ተናገረ የተባለው ዝርዝሩን አላዳመጥኩትም። ተናገረ የተባለው ከዛ ከኛ ስብሰባ በኋላ ነው። እኛ ስብሰባ ላይ ከኤርትራ መንግስት ጋር ስላለው ግንኙነት ነው ያወራው። ይሄንም ሲያወራ ይሄ አቋም የዚህ ቤት አቋም አይደለም። እዚህ ቤት ውስጥ ያሉ አካላትም የየራሳቸውን አቋም ነው የሚያራምዱት። የሌሎቻችን አቋም ተደርጎ ይሄ መታየት የለበትም ብዬ ነው የተናገርኩት። እዛው ስብሰባው ላይ ሞገስ ነበረ። አንተ አሁንም የኪዳንን ንግግር አምጥተህ ከኛ ጋር ማያያዝ ትፈልጋለህ። አንደኛ ልከህልኛል፣ የላክልኝ 30 ሰከንድ ማትሆን ኖት 30 ሰከንድ 10 ሰከንድ ማትሆንም አውት ኦፍ ኮንቴክስት የተወሰደ ቁራጭ ነው የላክልኝ። ፉል ኮንቴንቱንም አይደለም። ሁለተኛ ያ ነገር ንግግር የተካሄደው ከኛ ስብሰባ በኋላ ነው። ከኛ ጋር ምንም የሚያያይዘው ነገር የለም። እሱ ያነሳው ያኔ የጽምዶ ጉዳይ ነው። የጽምዶ ጉዳይ ደግሞ የኛ አስተሳሰብ እንዳልሆነ በወቅቱ መድረክ ላይ ገልጫለሁ። ለምንድን ነው ደጋግመህ የምታነሳው? ይሄም ጥላሸት ለመቀባት እየፈለግ ስለሆነ ነው እንጂ ምክንያታዊ ሆነ አይደለም። አሁንም ቢሆን ለተጠየቀው ጥያቄ መረጃ አላቀረብክም። ከዚህ ኃይል ጋር ጦርነትን ለማስነሳት ይፈልጋል ብለን ያ የኛ ኢንተረስት ሆኖ እንደመረጥ ነው አድርገህ ያቀረብከው ያለምንም ተጨባጭ መረጃ ነው። ምንም ያቀረብከው መረጃ የለም። አሁን አንዳንድ ደቂቃ ልታችሁ ለመዝጋት ይሄንን አሉላ አንድ ደቂቃ ሁለት ደቂቃ አድርጋችሁ እንስጋ። መረጃ አቅርቤያለሁ፣ አልሰማሁም ይሆናል እንጂ ከወደ ኤርትራ ጥይት እየተላከልን ካዝናዎቻችን እየሞላን ነው። እኛ በዛ መመዘኛ ከቲፒኤልኤፍ ጋር ለመስራት እንደመረጥን ያቀረብከው መረጃ የለህም ነው እያልኩ ያለ። አይ በሻዕቢያና በህወሓት ያለው ግንኙነት እሱ መች ተጠየቅ? እኔ ምን መች ጠየቅኩ? ኢንተረስቴም አይደለም። እኛ ጽምዶን ስለጋበዙ ጋር ስለሚሰሩ አይደለም የጋበዝናቸው። እንደውም ከጽምዶ ጋር የሚደረግን እንቅስቃሴ ተቃዋሚ ነን። እኛ የራሳችን መመዘኛ አለን። እሱ መመዘኛ ስህተትም ከሆነ እሱ መመዘኛ አቀባለኝና ላቀርብ ስል አታቀርብም እያለኝ ነው። የራሳችን